አልሰጠኝም ሞዴሬተር። እኔ ስቱዲዮ ስምንት ወይ ምናምን ነው። ይሄ ብልግና ነው ወይ ካልሆነ በሌላ መኪና ምናምን ጃዝ ላክ እስኪ። ያው ወይ ቸሩ መድኃኒዓለም ለምን መግባት ይፈልግ እኮ ይልካል። ጃዝ ትልካለህ ወይስ ምንድን ነው? አሁን ላይቭ ላይ ሰድቧታል እያሉ እኮ ነው ያሉት። ሰውዬ ቪዲዮን ልላክልህ እያልኩ ነው። አንተ መሀይም ነህ እንዴ? መስለብ አይደለም የፈጠነን የሄደባት በ14 ዓመትሽ ደቅለሽ ምናምን ጅኒ ቅያማ። ምናልባት እሷ ላይሆን ይችላል ብዬ እኮ ነው እኔ። ወያሽ ብራዘር ቡጭ እንዴት ናችሁ? ጃዝ ቦስ እንዴት ነሽ ብራዘር? ጃዝ እንዴት ነሽ? አለሁላችሁ። አማን ነው። በዚህ ጋር ወደ ኮንዶሚኒየም ለግምጄ ደብላስ ሲናት አለን። አራት ሰው የሚታርግ በእናትህ ምንድን ነው ሳብከው አይደል እንዴ? ይቅርታ የተፈጠረውን ነገር ሰምተሻል አይደል? እስቲ ከአንዳንድ ነገሮች ተፈጥረዋል። እሱን ነገሮች እናስተካከላለን እኛ በውስጥ አውርተን፣ ያው እንዲህ እዚህ ከሚጋጋል ነገሩን ያው ጓደኛ ማሞች አይደለን ሁላችንም። እሱም ያው ተቻክሎ በንዴት በተሞላ መልኩ አንዳንድ ነገር አውርቷል። እሱ አይጠበቅበትም ነበር። አንተ የምር ነው እንደ ሰደባት? አይ ነው በቃ ሪካርድ ወጥቷል። እንደዛ እንትን አንተ ሰው ክርስቶስ እንደዚህ አልመሰለኝም ነበር። ምን አባ ነው ከኔ ጋር እንትን የምትለው እንዴ? አይደለም ቦቼ ነው እንጂ ሰድቧት አልመሰለም ምናምን ይላል እንዴ? ሹጣ ነገር ነው እንዴ? አንተ ጃዝ ስንት ነገር ዝም ብለን ስለሸፈንለት ነው እንዴ? ልጅቷ ሰው ይላትም ብሎ ይሸርሙጣል ልጅ ምናምን ብሎ የሚሰድባት ወደ ታች ግቢ አባቢ ገባኝ እኮ እኔ እኮ እሱን ነው የምልህ። በቃ እኛ ምን አባቱ ደግሞ ተቆርቋሪ ለመምሰል እኔ እኮ ትላንትና ምናምን ላይቭ ላይ ያየሁት እኮ ነው። ቆሻሻ ክርስቶስ እንደዚህ አልመሰለኝም ነበር። ስንት ነገር ስለለታል ጃዝ ታውቃለህ? ጃዝ ለእውነት አሁን እንደ ጓደኛ እንደ ጅኒ ምናምን ሳይሆን እኔ አሁን ለበኪ ክፉ ነገርም አልናገረውም፣ ግን እውነቱን መናገር እፈልጋለሁ። አሁን እሷን እንዲሰድብበት የቻለበት መንገድ እንዲሰድባት ያደረገው በዚህ መንገድ ነው። ስንሄድም እስከ መጨረሻ ብለን ከአዲስ አበባ ስንነሳም እንዲህ ነበረ። የአንተ ስም አነሳለሁ። ከአንተ ጋር በመሄዷም ለእኔ ደውሎ ምን እንዳለኝ አውቃለሁ። ምክንያቱም እሱ ገገማ ነው፣ አወራሩ አይችልበት፣ የሆነ ሙድ የለው ምናምን የሆነ ፉጋ ስለሆነ ቢያንስ ወደ እኛ ጋር ውሰደኝ ስትልህ ቀስ ብለህ አክብረሃት ከእህትህ ጋር ወደ አዋሳ መጣሃት። አዋሳ ከኛ ጋር ተገናኘን፣ ፈታልን፣ በፍቅር ወደ ሀገራችን ሄድን። ይሄንን ደግሞ ደውለህ ነገረኝ አውቃለሁ። ስለዚህ እችንም ብትን እሱን እኮ ነው የምልሽ። እኔ አሁን እሱን ማውራት አለብኝ። ትላንትና ገብቶሻል አይደለ? በንዴት እርስ በእርስ ነው ትላንት የነበረው። ምንም ያናዳለው? በቃ ካልፈለገችውስ እንዴ ግዴታ ካልበዳው ብሎ ሌላ ወሬ ማውራት አለበት እንዴ? አልተመቻትም፣ አልፈለገችውም። እሷ የሄደችበት ለዛ አልነበረው። ከእሱ ጋር እንደዚህ ለመሆን አይደለም እንዴ። ከተመቻት እኮ ትሄድበት ነበር፣ ግን አልተመቻትም። በቃ ኸላስ ምንድን ነው ይሄን ያህል? በቃ እሱን ምን እናደርጋለን መሰለሽ ሸሹዬ፣ አሁን እኛ ነገሩን እዚህ የሆነ ነገር አጀንዳ አድርገን እንትን ካለን ነገሩ እየተጋጋለ ይሄዳል። ገባህ አይደለ? እሷም ሴት ልጅ ነች። የእሷ ስም ዝም ብሎ በአሉባልታ ቦታ መነሳት ስለሌለበት እሱንም በውስጥ እናውራውና ነገርየው እኛ ፊክስ እናድርገው። በፎርጊቭኔስ እንዲያልቅ ማድረግ ነው። እኔም እሱን ያሰብኩት ማታ በቤት ነበር። ታውቃለህ? ስማኝ፣ ቪዲዮ መስራት ምናምን የሚለውን ሀሳብ ማለት ይሄ ነገሩን በጣም ቪዲዮ ሲሰራ እኮ እየሰደብኩ ምናምን አይደለም፣ ሀቁን ነው የምናገረው። ስለዚህ ምን ባረገች ነው እንደዚህ የምትሰድባት? ምን ባጠፋች ነው? በቃ ካልፈለገችም አልፈለገችም ነው ኸላስ። ምንድን ነው? ለምን ደግሞ ሞዴሬተር ማሰጠኝ? አንተ ደግሞ መሀይም ሙሉ ላይ ሰጠው። ወይ ደግሞ ግም ነገር ነው እንዴ? ሙሉ ላይ ሰጠው ሰውዬ። አንተ በዚህ ፎቶ አልሰጠኝም። ይሄ እኮ ያ ጠፍቶ የነበረ አካውንት ነው ጃይ፣ መለስኩልሽ። ለማንኛውም ጃዝ አንቺ የምትቀርቢ ከሆነ እስኪ አውሪ። ማለት ለምን እንደዛ ምናልባት እሱም እውነት ሊኖረው ይችላል። ምናልባት አላውቅም። ብዙ ነገር እኛም እያወቅን ሌላ ነገር እንዳይሰፋ ነው ነገሩ የተፈጠረው። በምን ታውቃለህ? ይቺ ልጅ መሰደብ የለባትም። አሁን በዚህ ልክ ላይቭ ሶሻል ሚዲያ ላይ
ነገርየው በምን እንደተፈጠረ ታውቃለህ? ላይክ ሙሉ መረጃ የላችሁም አይ ቲንክ ይመስለኛል። እኔ ትናንትና ቪዲዮ ሰርቻለሁ ስለ ዋንትያ ማለት ነው። 2 ልጆች የሀዲያ ልጆች ሰድበዋት ነበር። በጣም የሚያስጠላ ስድብ ማለት ነው። እና እያለቀሰች ፖስት ያደረገችውን ቪዲዮ አይታችኋል አይደለም? ከዛ እነዛ ላይ ቪዲዮ እንደሰራው ቤኪም እኔ ገስት ላይ ገባና ላይቭ ላይ ነበርኩኝ። በጣም እንደተናደደባቸው እነዛም የሀዲያ ልጆች ናቸው። ከዛ ቤኪ ቪዲዮ ሰራላት እና አሹ ለምንድን ነው የሚውትም የብሎክም የማሰጠኝ? ምን አይነት ማይናት ሞዴሬተር መስጠት ምንድን ነው? ይሄን ያህል እንትኑ ሙሉ ፉል ነው። ያንተ ምን ፈልገህ ነው? የገስት ክርስቶስን አይደለም። ይኸው የገስት አሁን ፉል አደረኩልህ። ብሎክ ሙይት ሁሉም ልክ ነው። አሪፍ ተማም ሄድበት። ከዛ ነገርየው ምን ሆነ? እነዛ 2 ልጆች ላይክ ቤኪ እስከ ትላንትና ድረስ ከእሷ ጎን ነበር። ከዛ ነገርየውን የሆነ አስታራቂ ነበር መሀላቸው ላይ ሀዲያ ልጅ ነው እና ቤኪ በሌለበት ቦታ ላይ ነገርየው ሙሉ ወደ ቤኪ ተሸፋፈነና ፎርጊቭነስ ተሰጣቸው። ለነዛ ለ2 ልጆች ዋንትያ ይቅርታ አደረገች። ቤኪ በዛ ተነሳስቶ አይኖ መሳደብ የለበትም። የትኛውም ሰው ማንንም መሳደብ አይችልም። ከባረለ እንዴት እኔ በሌለውበት ነገሩ በእኔ ተሸፋፍኖ እኔ ቤኪ አሰድቧል ነው ከፍሎን ነው እንድንሰድባት ያደረገው ብለው እነዛ ኤቪደንስ አለን ብሎ አሉ። እኔ አሁን ቤኪ ላይ የምወርድበት መች መሰለ ላይክ እኔ ራሱ የምናደድበት ኤቪደንሳቸውን እነዛ ሰዎች የምርም እነዛ 5,000 የሳውዝ አፍሪካ ራንድ ልከናል ነው ያሉት። ገባረላ ሹ ልኮልናል፣ በሌላ ሰው በኩል ተልኮልን ነው ዋንትያን ይሰደብ ነው። ያንን ደግሞ እኛን ለማቀሳሰር ነው እኛ ላይ ቪዲዮ እየሰራብን ያለው ብለው ወደ ቤኪ ያዞሩት ማለት ነው ነገሩ። ከዛ ያንን ነገር ሁሉም ሰው ተቀበለ። ነገሩ ተሸፋፈነ። ቤኪ እሱ ጋር መጥቶ ገስት ላከ፣ አልተቀበሉም። ገባረላ በይቅርታ አለቀ ማለት ነው። ቤኪ ደግሞ በዛ ተናዶ ላይቭ ገባና 10,000 ሰው ባለበት እንደው እነሱ እንደዛ ብሎ ስሰድቡሽ ነው አይደለ ይቅርታ ያደረግሽው? እኔም እንደዚህ ረግጬሽ ይቅርታ ልሻለሁ፣ እኔንም ትቀበይኛለሽ። እኔ እስከ ትላንትና ድረስ ቪዲዮ እየሰራሁልሽ ነበር፣ ከጎንሽ ነበርኩኝ። ያንን ነገር እንትን ብለሽ ሸፋፍነሽ እንዴት እንደዛ ትይኛለሽ ምናምን ብሎ ሰደባት ማለት ነው። እሱ ነገር ደግሞ አይ ነው ላይክ እሱም መሳደብ የለበትም። ማንም ሰው ማንንም መሳደብ አይችልም። ገባ አይደለ? ስለሰደባት ላይክ ደውዬለት ነበር ትላንትና። አሪፍ ሙድ ላይ ስላልነበረ ነው ማታ ያላወራሁት። አሁንም ደውዬ አወራዋለሁ። እሱም ስለሰደባት ይቅርታ ይጠይቃል። ግን ነገርየው ላይክ እርስ በርስም የሆነ ችግር አለ ታውቃለህ። የተሸፋፈነ ነገር እንዳለ ይሰማኛል። መፈታት ያለባቸው ነገሮች ስላሉ ነው እኛ እንደ ጀለስ በውስጥ እንጨርሳለን ያልኩት። አይ ይሄ ደግሞ የተሻለ ሀሳብ ይሄ ጻድ ሀሳብ ነው። እንደዛ ነው መሰለኝ። ያ እንደዛ መሰለኝም። ስለ እኔ ደግሞ አሁን እቺ በዚች አሁን ያመጣሃት አዲሷ እነሱ ሰድቦሽ እንደዚህ ሰድቦሽ ይቅርታ ታደርግሽላቸው እኔም ሰድብሻለሁ ምናምን። እቺ በሳደቡ ትክክል ባይሆንም ግን እኔ ደግሞ በዛ በአዋሳ በሄድንበት በአርባ ምንጭ በዛ ምንድን ነው የሚባለው በሆሳና መስሎኝ የፈጠነ ሀቁን አውርቼ ቁጭ ልል ነበረ። እኔ ሀቀኛ ነገሩ እኮ ላይክ እኛ ጋር ያለው ሀቁ ታውቃለህ አይደለ? ብዙ ነገር እናውቃለን እኛ። ስለዚህ ላይክ እንደ ጓደኛ የምንፈታቸውም ነገሮች አሉ። የዛኔም ተባብለናል አይደለ? ያወራናቸው ነገሮች አሉ አብረን ሆነ እንደ ጓደኛ። አንድ ሰው የሆነ ክፍተት ሊኖርበት ይችላል እንደ ሰውኛ ማለት ነው። ያንን ክፍተት ደግሞ አንድ ሰው ይሸፍነዋል። ቀባረለ ያንን ነገር ደግሞ ምን እናደርጋለን እኛ? ነገሩ ሳይጋጋል የእሷም ስም አሁን ህዝቡ ሁሉ ማለት ነው ማንን እየረገጠ እንደሆነ ታውቃለህ? መጀመሪያ ወደ እሷ ሆኖ የነበረ ሰው እሷን መርገጥ ጀመረ። ዞሮ ማለት ነው በቃ ዙሪያ ጥምጥም ነገርየው እንደዛ እየሄደ ስለሆነ እኛ በውስጥ እንፈተዋለን ነገሩ። አንተ መታወራ ሌላ ነገር ለነገሩ ለከነደውይለት ላውራና ኤቪደንስ ቢኖራቸው ኖሮ እስካሁን ይደብቁታል ብዬ አላስብም። ታውቃለህ ኤቪደንሱን ይኸውልህ ምን ተባለ መሰለህ? ቤኪ ለ15 ደቂቃ ገስት ልኮ ተቀመጠ ልጁ ቤት ላይ አስታራቂው ቤት ላይ ሙሌ ነው ምናምን ይባል ይቻላል። እና አልተቀበሉትም። ጠበቃቸው አማን ግባ እስከዛ ላይፍ አልተቀበሉትም ቤኪ ማለት ነው። ከዛ ነገርየው ካበቃ በኋላ ኤቪደንሱን እናቀርባለን አሉ ልጆቹ። በዋትሳፕ ማስረጃ አለን ቤኪ ቮይስ የላከልን እርገጧት ምናምን ተብሎ ማለት ነው። ያንን ነገር ደግሞ ቤኪ ያው ተናዶ ስለነበር በራሱ ቤት ገብቷል። ገስት ስልኩለት አይመጣም። ጠበቁት ለመጣ አልቻለም። እሱም የራሱን እርምጃ ወሰደ ማለት ነው እኮ። እነሱ
አሳዩ? አይ አላሳዩም። በቃ ቀን ተይዞ ምናምን ነገር እናወራለን ተብሎ ነው እንትን ያሉት። አሁን እንደዛ አሁን በአንተ በጃዝ እንደ ጀለስ ኖርማል አሁን ከዚህ በፊትም አዋሳ ሄደን ማነው ሆሳና ሄደን ምናምን የተናደድንበት ምናምን የሆነ አለ አይደለ? እኛው ላይ ያስቀረነው ሙድ የከቢራ ማነው የቤኪ። ስለዚህ አሁን ይሄ ሰውዬ በዋትስአፕ ሪከርድ አድርጎ እንደዛ እርገጧት ቢል እርግጠኛ ቢሆን አንተ ትሄድበታለህ? አትሄድበት? በደንብ ነው የሄድበት። እኔም አልኩህ እኮ እኔ ከተበዳይ ጎን ነኝ ሁሌም። ከባረለ አሁን እንደዛ ብሎ ሄድቧት ካለ ደግሞ መነሻው የኛው የራሳችን ናት። ያንተ እዛ ሆሳና ምናምን ያሳለፍነው ከዛ ወደ ሐዋሳ የሄድንበት ምናምን ይዛኒ ያው ከሱ ርቀን ምናምን አይደል ያሳለፍነው ብቻችን ምናምን። የኔም ስም እኮ ከእናንተ በላይ ነው የተለሻው። አልገባችሁም? ጭዌው እኮ በጣም እንትን የከረረ ነበር። አልገባም? ያው ቅድምም አንቺ በሲክስ እያወራሽ ነበር በምን አይነት ምክንያት ሐዋሳ እንደሄደች ምናምን ነገር በጣም ጭዌዎቹ ያስጠሉ ነበር። እነሱ ነገሮችን እኛ ሸፋፍነን ነው ላይክ እንደ ጓደኛ ምናምን ነገር። አሁን ግን እሱን ጭዌ አሁን እኮ ማለት ነው እንደኔ እንዳሹ አላወራውም። ሞት ይሻለኛል። ምክንያቱም እኔን የሆነ ሰው ፈንግሎኝ የሆነ ሰው ጋር ሲሄድ እንዳልሰማው ጸጥ ነው ልል የሚችለው። ያ ወሬ በመወራቱ ራሱ የአንድ ፎጋነት ነው። ግን ይሁን ሰውዬ ይዘነዋል፣ በወዳችን ይዘነዋል። አሁን አማን ለምን አትገባም አንተ? ሹጣን በቃ እንደዋወላለን። ጃዝ በውስጥ ሀይ ጻፍልኝ፣ ስልኬን ልክላለሁ። ለምን አትገባም አማን? ቶሎ በል ሰውዬ። ቦቼ በቃ በውስጥ ጽፍልሻለሁ። ጃዝ በቃ እንደዚህ በቃ እኔ ለመሰላችሁ እኔ ለሀቅ የፈጠነ ነው የሚሄድበት። ሀቅን ሳረጉ ደግሞ ሀቅ ሳገኝ ደግሞ የፈጠነ እዛው ከች ነው የማደርገው። ከች እኔ እግዚአብሔር እኔ ለጀለስ ምናምን ለጀማ ማለት ነው እንትን ላለ ዝም ይላ ይችላል። ኖርማል ነው። ጀስት አይደን ኬር እኔ ላይ ምናምን ቸኮልክ በጣም አታውቅም አንተ። ቸኮልክ ያልከኝ ቸኮለ ፊት እና ቡሽቲ የታባት ታውቃለህ? ስለኔ እኔ ያሳለፍኩት እዛ ምን ታውቃለህ? ከጀማዬ ጋር ከጓደኞቼ ጋር እዛ ያሳለፍኩት በምን አባት ታውቃለህ እንዴ? ቤኪ አሁን ለዋንትያ ስደዋት ብሎ እርግጠኛ በሆነ እኔ ሄድበታለሁ። ሀቁን አፈርጣለሁ እኔ ወላሂ። እንዴ ምን ሆናችሁ ነው? እኔ ቤኪ እኮ ጓደኛዬ እኮ ነው። ቤኪ እኮ ጓደኛዬ ነው። ግን ጓደኛ ነው። ሀቅ ነው። ዋንትያ ነች። ሀቅ ነው። በስ እኔ ሀቅ ማወራው በቃ ሪከርድ አለን ብለዋል ልጆቹ። ወላሂ ሰውዬ ግን ሪከርድ ከሰማን ግን እንዴት እንደምንጠላው አላሁ አክበር። አይሆንም ወላሂ ስለማቅ ነው። አይኖ ነው እንደዛ ከሆነ እኔ ወላሂ አይሆንም። እኔ ቤኪ በቃ እኔም እንደዛ ተናድጄ ነው ምናምን ነው እንጂ ማለት ያለበት ያጀማ ሮዚ ምንድን ነው ሮዚ ማዋሀበ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኸይር ምን ነው ሲሪየስ ሆንክ? የኔ ቆንጆ እንደዛ አትበያ። ሰላም ነሽ? አለ አልሐምዱሊላህ። እንዴት ነው? ምንድን ነው ጊፍተር ነሽ? አይደለሁም፣ ጌመርም አይደለሁም። ናባሽ ሰራ ያለች ታዲያ ማይ